አንዳንድ ቀናት አሉ ነገሮች ሁሉ የሚበላሹባችሁ፣ ሰው ሁሉ የሚጠምባችሁ፣ ምንም ሳይፈጠር ጭንቀት፣ ንዴት የሚወርሳችሁ። መንፈሳዊ ተመራማሪዎች እንደሚሉት ምናልባት ይሄ የመጣው ከለበሳችሁት የልብስ ከለር ሊሆን ይችላል ይላሉ። እነሱ እንደሚሉት ዕድላችን፣ ደስታችን፣ ሰላማችን፣ ጤናችን እና ስኬታችን በለበስነው ልብስ ቀለም ተጽዕኖ ውስጥ ነው ይሉናል። በቀለም ላይ በተደረገው መንፈሳዊ ምርምር እንደሚለው የምንመርጠው ቀለም ልብስም ይሁን የአካባቢያችን ሁኔታ በዕድላችንና በሕይወታችን ላይ ተጽዕኖ እንደሚያሳድር አመልክቷል። በዚህ ቪዲዮ ዕድልን የሚሰርቁ በሕይወት ላይ ተጽዕኖ የሚያሳድሩ የሰዎችን ክፉ ዓይን ወደ አንተ የሚስቡ ሳታውቀው ለመተተኞችና ለክፉ መናፍስት በር የሚከፍቱ የልብስ ቀለሞች የትኞቹ እንደሆኑ ከልብስ ቀለም ጀርባ ያለውን መንፈሳዊ ምስጢር እንደሆነ አቀርባለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ሁላችንም በየዕለቱ የምንለብሰው ልብስ ስንመርጥና ልብስ ስንገዛ ከቀለም ጋር በተያያዘ ምርጫዎችን እናደርጋለን። የምንመርጠው ደግሞ ለዓይን ስለማረከን ወይም ስለተመቸን፣ ታዋቂ ሰዎች ስለለበሱት ሁኔታዎችን በማየት ብቻ ነው። ነገር ግን በኢነርጂና በመንፈሳዊ ጥናቶች መሠረት እያንዳንዱ ቀለም የራሱ የሆነ ንዝረት፣ ቫይብሬሽንና የኃይል መጠን ስላለው ልብስ ስንለብስ ያንን ቀለም በሰውነታችን ዙሪያ ከቀለማችን ጋር እናዋህደዋለን። ይህ ማለት የልብሱ ቀለም የሚያመነጨውን ኃይል ወደ ኢነርጂ አካላችን ወይም ወደ መንፈሳዊ አካላችን እናስገባዋለን ማለት ነው። የተወሰኑ የልብስ ቀለሞች ኃይላችንን ይጨምራሉ፣ ዕድልን ይስባሉ፣ ሰላም ይሰጣሉ። ሌሎች ቀለሞች ደግሞ ኃይላችንን ይመጣሉ፣ ክፉ መናፍስትን ይስባሉ፣ ዕድላችንን ይዘጋሉ፣ ጭንቀትና ብስጭትን ይጋብዛሉ። መንፈሳዊ ምርምሩ ቀለሞችን ጎልቶ በሚታየው ረቂቅ አካላቸው ላይ በመመስረት መንፈሳዊ ንጽሕናና በጎ ንዝረቶችን የሚያጎናጽፉና ክፉ መናፍስትን የሚስቡ በሚል በሁለት ይከፍላቸዋል። መንፈሳዊ ንጽሕናና መልካም ኢነርጂን የሚያጎናጽፉ ቀለሞች ያሏቸውን ልብሶች ስንለብስ ኃይላችን ይጨምራል፣ ዕድለኛ ያደርጉናል፣ ሰላም ይሰጡናል፣ መንፈሳዊ ሕይወታችን ከፍ ያደርጉታል። ክፉ መናፍስትን የሚስቡ ተፈጥሮ ያላቸው ቀለሞችን ስንለብስ ደግሞ በዙሪያችን ያሉ መጥፎ መንፈሳዊ ኃይል ይጨምራል፣ ዕድላችንን ይዘጋሉ፣ ጭንቀትና ብስጭትን ይጋብዛሉ፣ ለመንፈሳዊ እድገታችን እንቅፋት ይሆናሉ። የድካምና የሐዘን ኃይል ያላቸውና ክፉ መንፈስ ይስባሉ የሚባሉትን ቀለሞች ከመጥፎ ተነስተን በተራ ስንዘረዝራቸው ጥቁር፣ ግራጫ፣ ቡኒ፣ ቫዮሌትና ፐርፕል ሲሆኑ ጥቁር ቀለም ከመናፍስት ጥቃት አኳያ በጣም አደገኛው ቀለም ተደርጎ ይወሰዳል። መናፍስትና ክፉ ኃይሎች ጥቁር ቀለምን ይወዳሉ፣ ምክንያቱም የእነሱን ፍጥረታዊ ባህሪ ስለሚወክል በቀላሉ እንዲቀርቡና በዙሪያ እንዲሰፍሩ በር ይከፍታል። ጥቁር ቀለም ሁሉንም ጨረርና ንዝረት ወደ ውስጥ የመሳብ እንጂ የማንጸባረቅ ባህሪ የለውም። በዚህ ምክንያት በአካባቢ ያሉ ክፉ መንፈሳዊ ኃይሎችን እንደ ማግኔት ይስባል። መንፈሳዊ ጋሻን ያዳክማል፣ አእምሮውን ለጭንቀትና ለተስፋ መቁረጥ እንዲጋለጥ ያደርገዋል። ግራጫ ቀለም ጭጋጋማ የሆነ መንፈሳዊ ሁኔታን ይፈጥራል። ይህ ደግሞ በሰው ላይ የውሳኔ ማጣት፣ የጥርጣሬና የድብር ስሜት ይፈጥራል። ግራጫ ቀለም መልበስ ሰውን ግራ በማጋባት አቅጣጫ በማሳጣት ለማጥቃት ለመናፍስቶች አመቺ ሁኔታን ይፈጥራል። ቡናማ ቀለም ከመሬት ጋር የተያያዘ ቢሆንም እንደ ልብሱ ጥቁረት መጠን የመንፈሳዊ ክብደት አለው። ይህ ቀለም መንፈሳዊ እንቅስቃሴን የማቀዝቀዝና የመግታት ባህሪ አለው። የመሬት ኢነርጂ ስላለው መንፈሳዊ ከፍታን ይከለክላል። ጥቁር ቡናማ ሲሆን ኔጌቲቭነቱ ስለሚጨምር ክፉ መናፍስት በሰውየው ላይ የክብደትና የድብርት ስሜት እንዲጨምሩ ይረዳቸዋል። ቫዮሌት እና ፐርፕል ቀለሞች ብዙውን ጊዜ ከመንፈሳዊነትና ከምስጢራዊነት ጋር ይያያዛሉ። ነገር ግን እንዳጠቃቀማቸው ተጽዕኖአቸው ይለያያል። ደማቅና ወደ ጥቁር ያደሉ የፐርፕል ቀለሞች ከፍተኛ የንዝረት ኃይል አላቸው። ይህ ኃይል አንዳንድ ጊዜ መናፍስትን የመሳብ ባህሪ ሊኖረው ይችላል። ቀለሙ በጣም ደማቅና ጨለማ ከሆነ በሰውየው ላይ ከፍተኛ የስሜት መረበሽና የሐሳብ መበታተን ሊያመጣ ይችላል። እንደዚህ አይነት ቀለም ያላቸው ልብሶች አዘውትሮ የሚለብሱ ሰዎች ብዙውን ጊዜ ዕድላቸው የተዘጋ፣ ስራቸው የማይሳካና ሁልጊዜም ድካም የሚሰማቸው ይሆናሉ። እነዚህ ቀለሞች አሉታዊ ኃይሎችን ከመሳብ ባለፈ ማንኛውም በጎ መንፈስ ኃይል እንዲርቅህና ኃይልህ እንዲመጠጥ ያደርጉታል። በተለይ የሰውየው ሁኔታ መንፈሳዊ ብቃቱ ደካማ ከሆነ መጥፎ ስሜት፣ ሐዘን፣ ንዴት፣ ብስጭት፣ ቅናት አይነት በወረዱ ስሜቶች ከተጠቃና እንዲሁም ልብሱን ለብሶ የተገኘበት ቦታ ክፉ መናፍስት በስፋት የሚገኙባቸው ቦታዎች እንደ ሆስፒታል፣ መቃብር፣ በምሽት ወይም ጭር ባለ ቦታ ከሆነ ጉዳቱ የባሰ ይሆናል።
ብዙ ጊዜ ክፉ መናፍስት ሳናውቀው መንፈሳችንን በረቂቅ መንገድ በመቆጣጠርና በመጠናወት እነዚህ ልብሶች በመደበኝነት በዕለት ተዕለት ሕይወታችን ውስጥ እንድንለብስ ተጽዕኖ ያሳድሩብናል። ታዲያ ምን እንልበስ? ከመናፍስት ጥቃት የሚከላከሉ መልካም ኢነርጂን ወደ ሕይወታችን የሚስቡ ዕድለኛ የሚያደርጉን ንጽሕናን የሚጨምሩ የሚባሉ በመንፈሳዊ ምርምር የተረጋገጡ የልብስ ቀለሞች የሚባሉት እንደ ነጭ፣ ቢጫ፣ ሰማያዊ፣ ፒንክ፣ ብርቱካናማና ፈዛዛ አረንጓዴ ያሉ ቀለሞች ናቸው። ነጭ ቀለም ሁሉንም አይነት ክፉ ኃይሎችን የመመለስ ባህሪ ያለው ልክ እንደ መስታወት በመሆን መጥፎ መናፍስትን ወደ አንተ እንዳይገቡ ይከላከላል። ሰላምን፣ ቅድስናና ግልጽነትን ይሰጣል። ከፈጣሪ ጋር ያለንን ግንኙነት ያጠናክራል። ቢጫ ቀለም ከእውቀት ከጥበብና ከመንፈሳዊ ንቃት ጋር የተያያዘ ነው። ይህ ቀለም የአእምሮን ጥንካሬ ይጨምራል። መናፍስት ብዙውን ጊዜ ደካማ አእምሮ ያላቸውን ሰዎች ስለሚመርጡ ቢጫ መልበስ አእምሮ በንቃትና በሐሳብ ጥንካሬ እንዲሞላ በማድረግ ጥቃትን ይከላከላል። በራስ መተማመንን ይጨምራል። ደስታንና ብሩህ ተስፋን ወደ ሕይወት ይስባል። ብርቱካናማ ወይም ኦሬንጅ፣ ይህ ቀለም የመንፈሳዊ ተጋድሎ የድልና የለውጥ ምልክት ነው። ብርቱካናማ ቀለም ልክ እንደ መንፈሳዊ እሳት ይቆጠራል። ክፉ ኃይሎችን በማቃጠልና በማራቅ በኩል ትልቅ ሚና አለው። ለዚህ ነው ብዙ ሃይማኖቶች ውስጥና መንፈሳዊ መሪዎች ይህን ቀለም የሚመርጡት። ድብርትን ያስወግዳል፣ ከፍተኛ ጉልበትና የፈጠራ ችሎታን ይሰጣል። አረንጓዴ የተፈጥሮ የሕይወትና የእድገት ቀለም ነው። ይህ ቀለም የተመጣጠነ ባላንስድ የሆነ ኃይል አለው። በመንፈሳዊ አካላችን ውስጥ ያሉ መዛባቶችን በማስተካከል መናፍስት ክፍተት እንዳያገኙ ይረዳል። ሀብትንና ዕድልን ይስባል። ለጤና መሻሻልና ለአዲስ ጅማሮ በጣም ተመራጭ ከለር ነው። ሰማያዊ የሰላም የጥልቀትና የመረጋጋት ቀለም ነው። ሰማያዊ ቀለም ፈውስ የማምጣት አቅም አለው። በጭንቀትና በፍርሃት ጊዜ የሚመጡ መጥፎ መናፍስትን በማራቅ መንፈሳዊ መረጋጋትን ይሰጣል። በሰዎች ዘንድ እንድትወደድና ንግግር ተሰሚነት እንዲኖረው ይረዳል። ፒንክ የንጹህ ፍቅር የርኅራኄና የደግነት ቀለም ነው። ይህ ቀለም የሰውን ቀልብ በጣም ስስና ለስላሳ ያደርገዋል። መናፍስት ብዙውን ጊዜ የሚሳቡት ወደ ቁጣና ወደ ጥላቻ በመሆኑ የፒንክ ቀለም ንዝረት ለእነሱ የማይመች የፍቅር ድባብ ይፈጥራል። ማኅበራዊ ግንኙነትን ያሻሽላል። የሰዎችን በጎ እይታ ይስባል። ይሁን እንጂ እነዚህን ቀለሞች ስንለብስ ደባልቀን መልበስ የለብንም። በተለይ በጣም የደመቁ የሚጮኹ ቀለሞችን ደባልቀን መልበስ የለብንም። ለምሳሌ ደማቅ ቢጫና ደማቅ ሰማያዊ ቀለም ልብስን አጣምሮ መልበስ መንፈሳዊ የኃይል ሚዛንን ያናጋዋል። መንፈሳዊ ኃይል ሲናጋ ደግሞ መንፈስ እንደተከፈተ በር ይሆናል። መናፍስት በቀላሉ ኃይልን ለመስረቅና በውስጥ ጭንቀትን ለመፍጠር ይገባሉ። እንግዲህ የዛሬው መረጃ ይህን ይመስል ነበር። ውስጣችሁን የሚያስደስት ሰላም የሚሰጣችሁን ዕድለኛ የሚያደርጋችሁን መንፈሳዊ ጥንካሬ የሚሰጧችሁን ልብሶች ምረጡ እያልኩ ምርጫችሁንና አስተያየታችሁን ኮመንት ላይ ያካፍሉ እላለሁ። ሰላም።